ሂሩቴ ሂሩት አቤት። እንዴ ምን ሆነሻል? ሻምፖ ማምጪልኝ። እኔም ሰው ነኝ። እሺ ምንድን ነው ያልሽው? ለኔ ነው የምትመልሽልኝ? ድጋሚ ልትመልሽ እንዳትሞክሪ። የራስሽን ቆሻሻ ራስሽ አጽጂ። ተምረሽ ታስከብሪኛለሽ፣ ስላንቺ እንደዚህ ታዋርጅኛለሽ? ኧረ እባክዎት በቃ እንዴ ሆኗል። እንደውም ውጭልኝ ግን ያው ጨርቅሽን ይዘሽ ነይ። ሂጂ ውጭ ጨርቅሽን ይዘሽ ተነሽ። አንቺን ልቀቂኝ። ደግሞ አንቺንም ጨርቅሽን አሰብስቤ ነው አንድ ላይ ማባረሽ። ኪሩ እኔን ታምነኛለህ? ማያ በአይኔ ያየሁት ነገር እኮ ነው። ምን ይሁን ብዬ ነው የምነካው? አውቃለሁ እኮ ያየኸው እውነት ይመስላል። ግን እሺ በለኝና አንዴ ብቻ እጇን ይኸው፣ አንዴ ብቻ እባክህ። ምን ሆነሽ ነው አንቺ? ምን ነው ደግሞ? ለምን ጠየቀኝ? ደግሞ ምንድን ነው የምትመስይው? ብቻ ጠዋት እንደወጣው ነው እንዳትይኝ። ታዲያ ቢሆንስ አንተ ምን አገባ? መብቴ እኮ ነው። ምንድን ነው ያልሽው? አንቺ ልጅ ግን እያበዛሽው ነው። ኡፍ በእናትህ አጨቅጭቀኝ። ማሚና ዳዲ እንዳይሰሙ። ምን አባሽ ነው ያልሽው? ነይ እስኪ ወደዚህ ጋር። ምንድን ነው? ልቀቀኝ እስኪ። ከመቼ ጀምሮ እንደዚህ መዳፈር የጀመርሽው? በዩክ ዝም እንደማይሉት ታውቃለህ አይደለ? እሱን እናያለን። ከኔና አንቺ ማንን እንደሚያምንሽ። ኪሩ በእናትህ አሳልፋ አትስጠኝ። ዳዲ እንዲሰማ አልፈልግም። ኪሩ በእናትህ ኪሩ ልቀቂኝ እያልኩሽ ነው። የተፈጠረ ነገር አለ እንዴ? ምን አገባሽ አንቺ ደግሞ ችግር አለ። ሮዛ ምን እየሆንሽ ነው? አንቺ ልጅ ግን እንደዚህ አትናገሪያት። ቆይ ከመጀመሩ ነው ለሰራተኛው ግን እኔ መናገር የጀመርከው? ችግር የለም እኔ እሄዳለሁ፣ አረብሻችሁ። ቆይ ማያ እንዳትሄጂ። ሮዛ ባስቸኳይ ይቅርታ በያት። ምን? እኔ ነኝ ይቅርታ የምጠይቃት? አንተ ደግሞ ታበዛዋለህ። በፍጹም አላረገውም። ሮዛ ይቅርታ ካልጠየቅሻት የማደርገውን ነገር መቼም አልነግርሽም። እሺ ይቅርታ በቃ። አረ ችግር የለውም። ጥሩ አሁን መሄድ ትችያለሽ። ስለተፈጠረው ነገር ግን በኋላ እናወራለን። ማያ ደህና ነሽ? ደህና ነኝ፣ አመሰግናለሁ።
የበፊት ኃጢአቴ ዋጋ ሊያስከፍለኝ ነው ማለት ነው። እሺ አሁን እንዴት አድርጌ ነው ለባለቤቴ የምነግረው? ምን ብዬ ነው ለቤተሰቦቼ የምናገረው? እነሱ አተኝም እንዴ? ድሮ ቦምብ ቢፈነዳ ማትነሽ ሴትዮ አሁን ምን ተገኘ? አይ ሰለሞን፣ ሰው ሲሞት ብቻ ነው የማይቀየረው። እስኪሞት ድረስ ባላሰበው ነገር ሲጠመድ ይኖራል። ታዲያ አንቺ ሰሞኑን የጠመደሽ ነገር አለ እንዴ? ማ እኔ? አይ ለምን ጠየከኝ? አይ ምናልባት ያወራሽው ወሬ ካንቺ ጋር ከተገናኘ ብዬ ነው። ሰለሞኔ ይልቅ ብድግ በልና ቁርስ እንብላ። ቆይ እንዴት ከማላውቀው ሰው ጋር ሄሎ፣ አንቺ እንዴት ከማላውቀው ሰው ጋር ጥለሽኝ ትሄጃለሽ? ከማን ጋር ነው ያደርኩት? አንቺ ትቀልጃለሽ። ልጁ ማን ነው? ቆይ አላቆም ነው ያልሽው? የምርሽን ነው? በጣም ታሳፍሪያለሽ። እሺ ይቅርታ፣ ቁርስ ቀርቧል፣ እየጠበቁሽ። ስሚ አንቺ ደግሞ ቅድም ይቅርታ ስጠይቅሽ የእውነት መስሎሽ ደስ እንዳይልሽ ለወንድሜ ስን ያደረኩት። እሺ አታስቢ። ስሚ ለምን እንደሆነ አላውቅም፣ ሳይሽ የሆነ ደስ የማይለኝ ነገር አለ። እንደሱ እንዲሰማኝ ስላደረኩ በጣም ይቅርታ። ቆይ ማነኝ ነው የምትይው? እኔ ነገር ስፈልግሽ አንቺ ግን ቆይ ለምን እኔን በመከታተል ጊዜሽን ታጠፊያለሽ? የት ጠፍተሽ ነው? እየፈለኩሽ ነበርኩ። ሮዛን እኮ ቁርስ ልጠራት ሄጄ ነው። ምን ፈልገህ? እኔማ ስኳር ፈልጌ ነበር። እሺ ቆይ እስቲ ያ እሺ። ስትታይ ግን ሰራተኛ መስይም። እንዴት ነው ወደዚህ ስራ የገባሽው? እንዴ ቆይ የቤት ሰራተኛ እንዴት ነው የሚመስለው? አለ አይደል? በቃ ዝም ብዬ ነው። ኪሩቤል ሊያስወሩን ለራሱ አልቻለም። በቃ እኔ ልጅ እሺ ቆይ ምን ልቀባጥር ነበር? ኦ
ምነው ልጄ ስኳር ይዤ ልምጣ ብለህ በዛው ቀረ? አዎ አጥቼው እኮ ነው። ባይሆን ይኸው ማማዬ ስልክ አውርቼ ልምጣ ብለሽ እኮ ጠፋሽ። ጠፋሁኛም ያወራው ወይኔ በጣም ይቅርታ አቃጠልኩሽ አይደል? ሮዛ ምን ሆነሽ ነው? ደፋሽባት እኮ። አውቄ እኮ አይደለም። ኪሩቤል ምን ሆነ ነው የምትጮህባት? አውቃ እኮ አይደለም የደፋችባት። ማያ ደህና ነሽ? አላስተረፈቻትም እኮ። ሲጀመር አውቀሽ ነው የደፋሽባት። አንተ ልጅ እያበዛኸው ነው። በቃ የተፈጠረው ተፈጠረ። ሌላ ግርግር አያስፈልግም። መፍትሄ እንፈልጋለን። ተረጋጊ እንጂ ሂሩት። አንተም ደግሞ የምትናገረውን ነገር ወቅ። በቃ ደህና ሆናለሁ። በእኔ ምክንያት አትጣሉ። እኔ አውቄ እኮ አይደለም። ለምን እንደሆነ አላውቅም፣ ግን እሷ ከመጣች በኋላ አንዳችንም ሰላም ሆነን አናውቅም። ታዲያ ምክንያቱ ማን ሆነና ነው? ለነገሩ ቶ እኔ ክፍሌ ብገባ ይሻለኛል። ቆይ አንተ በዚህ ደረጃ ለምንድን ነው እህትን የምትናገራት? ሂሩት እስቲ ተነሽና ታሟት ሊሆን ይችላል። የኔ ልጅ አመመሽ እንዴ? ያሳመምሽኝ አንቺ ነሽ። እኔ ደግሞ ምን አደረግኩ? ልጅሽ ሆን ብላ እንደዚህ ማድረጓን እያወቅሽ እንዴት ለኔ መቆም ይከብድሻል? ሮዛ እንደዚህ አይነት ልጅ አይደለችም። ልክ ነሽ። እኔ ነኝ አይደል ክፉና ማለት ፈለግሽ? እባክሽን የኔ ልጅ እንደዚህ አትበይ። እያሳመምሽኝ ነው። አንቺ እንደዚህ ሆነሽ ማየቱ በራሱ እንቅልፍ ነስቶኛል። አይ እንደሱ አልመሰለኝም እማዬ። ግን እባክሽ እናቴን ላሳክምበት ብር ስጪ። ግራ ገባኝ እኮ። ምንም ግራ የሚገባ ነገር የለም። በቃ ገንዘቡን ስጪ። እንደሱ በቀላሉ እኮ ማድረግ አልችልም። ልክ ነሽ። ቀላሉ ነገር ወልዶ መጣል ነው። ማያ እንዴት ነሽ? መድኃኒት አደረግሽላት እንዴ? አዎ አላደረገችልኝም ጋሼ። ከቻሉ እርሱ ያድርጉልኝ። ምን ነው ሂሩት፣ ለምን እስካሁን አላደረግሽላት? መድኃኒት እየፈለግኩ ነበር። በቃ አንቺ ውጪ ነው፣ እኔ አደርግላታለሁ። እሺ አውቀሽ ነው አይደል ያረግሽው? ምኑን እንደሆነማ ታውቂያለሽ። ግን ቆይ ልጅቷ ምን አድርጋሽ ይሄን ያክል እንደዚህ የጠላሻት? ኡፍ አሁን የመጣው ለዚህ ነው? ቆይ የማላውቃት ሮዛ እየሆንሽ ነው ልበል? የፈለከው ማሰብ ትችላለህ። አሁን በእናትህ ክፍል ይለቀውጣልኝ። ቆይ እሺ ማታ የት ነው ያደርሽው? እሱን ረስ ይተው ነው መስሎኝ። በኋላ እንነጋገርበታለን ነው የተባባልነው። ቆይ የት ነው ያደርሽው ንገሪኝ። እሺ በቃ ጓደኛዬ ጋር ነደርኩት። እንደዛ ጸጉርሽ ተንጨባሮ ምን አለበት እንዴ? ምንድነው የሚያጨቃጭቃችሁ? ሮዛን ጠይቂያት። ኧረ እማዬ አልጨቃጨቅንም። ይልቁንስ ማያ እንዴት ናት? ደህና ናት። አባትሽ መድኃኒት አድርጎላታል።
ስታለቅሽ ነው የቆየሽው? ደስ ብሎኝ ነው ማለቅሰው። በደስታ ቆይ ለምን? ምክንያቱም እዚህ ቤት ለኔ የሚጨነቅልኝ ሰው በማየቴ ደስ ብሎኝ ነው። እና ደግሞ አይዞሽ ሮዛ እኮ ምንም ክፋት የለባትም። ያው አንዳንዴ ብቻ ስለምትበሳጭ ብቻ ነው። አታስብ፣ እኔ የሮዛ ንግግር አይጎዳኝም። አልሄድክም እንዴ? የሄድክ መስሎኛል እኮ። ልሄድ ነበር ግን ደበረኝ። ምን ነው የኔ ፍቅር አመመብኝ እንዴ? ኧረ ደህና ነኝ። እንደው የማያ ነገር ብቻ ያሳስበኛል። ማያ ነው ያልከው? አዎ መድኃኒት ሳደርግላት ስታለቅስ ነበር። እንዴት እንደምታሳዝን ብታያት። አንተ ደግሞ በማያስጨንቀው መጨነቅ ትወዳለህ። ቁስሏ አሟት ነው የሚሆነው። እሱ ብቻ አልመሰለኝም። አንድ በውስጧ የያዘችው ቁስል አለ። ሰበብ ፈልጋ ነበር ስታለቅስ የነበረው። ሮዛ ራሱ ማያን ስላቃጠለቻት በጣም ነው የደነገጠችው። የኔ ምስኪን ልጅ። አይ አሁን እንኳን እሷ ቸልተኝነቷ በዛ። በዛ ላይ ከቅርብ ጊዜ ወዲህ የሆነ የተለየ አመል አመጣለች። አንተ ደግሞ ሮዛ እኮ ልጅ ናት። እንዴት ነው የምትናገረው? አንቺ ደግሞ ለምንድን ነው የማይገናኝ ነገር እያገናኘሽ የምታወሪው? መቼ ልጅ አይደለችም አልኩኝ። ባህሪዋ ተለወጠብኝ እንጂ። እንደሱ ከምትላት ለምን እንዳባት ቀርበህ አታወራትም? ሂሩት ዛሬ ምን ሆነሻል? መቼ ነው እሷን ቆይ እንዳባት ቀርቤ ያላወራኋት ቀን? የኔ አባት ይቅር በለኝ። ምን እንደሆንኩኝ አላውቅም። ትንሽ ስለተጨናነኩ ነው። ለምን የሚያስጨንቅሽ ነገር አለ እንዴ? ያው ሰሞኑን ትንሽ ገንዘብ ያስፈልገኛል። ለዛ ነው የተጨናነኩት። ቆይ ምን ያህል ገንዘብ ቢሆን ነው ይሄን ያህል ያስጨነቅሽ? ትንሽ ማለቴ ብዙ ነው እኮ። ስንት? 500,000 ብር። 500,000 ብር? አዎ። ቆይ እኔ የማላውቀው በዚህ ሰዓት ለምንድን ነው እሱ 500,000 ብር ያስፈልገሽ? ያው አለ አይደል? ይኸውልሽ ሂሩት ያስፈልገሽ ለምንም ይሁን ምን አሁን ላይ ይሄን ያህል ብር ልሰጥሽ አልችልም። ምን ያህል ግብር እያስጨነቀኝ እንደሆነ መቼም ታውቂዋለሽ። አውቃለሁ፣ ግድ ሆኖብኝ እኮ ነው። ያው ካንተ ውጪ የምጠይቀው ሰው የለኝ። አሁን ላይ ብዙም ማስቀድመው ነገር አለ። ለጊዜው ይሄንን ሐሳብ ብትተይው ነው የሚሻለው። ምን ነው ፈለግሽ? ደህና ነኝ። ይኸውልሽ ማያ ገንዘቡን ሳሌን ጠይቄው ነበር ግን የለኝም ነው ያለኝ። በቃ ገንዘቡን በዚህ ሰዓት ልሰጥሽ አልችልም። ሌላ አማራጭ ፈልጊ። ምን አይነት አማራጭ ልፈልግ? እስኪ ንገሪኝ። ለአንቺ ልጅ ወልዶ እንደመጣል ቀላል ነገር ነው? ኧረ እባክሽ አንቺ ሰው እንዳይሰማሽ ቀስ በይ። ለምንድን? ሚስጥርሽ እንዳይወጣ ነው? እንደውም ይስሙ። ምን አይነት ሴት እንደሆንሽ ይወቁ። እባክሽ ልጄ እየለመንኩሽ ነው። ከዚህ በላይ አታሰቃይ። እኔ አላሰቃየሁሽም። ይሄ እንዲሆን የፈቀድሽው ራስሽ ነሽ። እኔ እናቴ ማሳከም ብቻ ነው ፍላጎቴ። ታዲያ እኔ ምን ላድርግ? አሁን ላይ ብዙ ዕዳ አለብን። እኔ ከየት ላምጣሽ? እንደዛ ከሆነ እኔ የማደርገውን አደርጋለሁ። ምን ልታደርጊ ነው? ለሁሉም እውነቱን እንዲያውቁ እናገራለሁ። እባክሽን ማያ እንዲህ እንዳታደርጊ። ምንድነው ቆይ የምትይው? በእናቴ ቤት ገረድ የሆንኩት በእህቴ ሲቃይ ሲደርስብኝ ዝም ያልኩት ለምንድን ነው?
ሮዛ እኮ ጥሩ ልጅ ናት። ለምንድን ነው እንደዚህ የምትያት? ጥሩነቷን ለምን እህቷ እንደሆንኩ ነግረናት ምን እንደምትል ለምን አናረጋግጥ? ልጄ ተይ በእናትሽ፣ የሚቆጭሽን ነገር አታደርጊ። ጭራሽ እኔ ነኝ የሚቆጨኝ? ካልሆነ ግን ራሴን አጠፋለሁ። እና እንደዚህ ስላልሽ የምታስፈራሪኝ ይመስልሻል? እውነቴን ነው አደርገዋለሁ። ታዲያ እኔ ምን አገባኝ? ለኔ እንኳን እንደሞትሻል። ይልቁኑ ለቤተሰቦችሽ ታስብሻል። ይሄ ነው መልሴ? ይቅርታ ማያዬ፣ ይቅርታ አስቤው አይደለም። ማዬ ለምን እንደምታለቅሽው? ያደረግሽው ነገር እኮ ልክ ነው። ለኔ ብለሽ ነው አይመታሻት? በጣም ነው የምወድሽ። ማያ ምን ነው ቦርሳሽን ይዘሽ ወጣሽ? አይ እኔ እዚህ ቤት ምንም አልሰራም። ማለት የተናገረሽ ሰው አለ? ማንም የተናገረኝ የለም፣ ግን ከጅምሩም እዚህ መምጣቴ ስህተት ነበር። ማያ ምን እያልሽ ነው? እዚህ በመኖርሽ ከማንም በላይ እኔ በጣም ደስተኛ ነኝ። ኪሩቤል አንተ በጣም ጥሩ ልብ ያለ ልጅ ነህ። ገና ህይወት ራሱ ምን እንደሆነ አልገባህም። ማለት ስለምን እያወራሽ ነው? እኔ ምንም አልገባኝም። አይ በቃ ቶ ማያ ምን እንደምልሽ አላውቅም፣ ግን ደግሞ መሄድሽ ትክክለኛ ውሳኔ ነው ብዬ በጭራሽ አላስብም። ለነገሩ ልክ ነህ። መሸሽ መቼም መፍትሄ ሆኖ አያውቅም። ማዬ ምን ነው አሞሻል እንዴ? አይ ደህና ነኝ እኔ ልጅ። ሮዛ ከዚህ በኋላ ማያ እንዳትናገሪያት፣ በቃ ስራዋን ትስራበት። ስታስጠላ ድራማ ማይሰለቻ ሴት። ሮዛ በቃሽ፣ ዝም አትይም እንዴ? ቆይ ወይ እናንተ ደግሞ አትጨቃጨቁብኝ። አሁን ራሴን አሞኛል፣ ገብቼ ልተኛ። ስሚ አንቺ፣ ቆይ ሄደሽ አልነበር እንዴ? ለምን የተመለሽው ነው? እኛ ጋር ብቻ ነው ስራ ያለው። እየተሰደብሽ መስራት አይስጠላሽም? ሮዛ ዝም ማትይ ከሆነ የተፈጠረውን ነገር ለአባቴ እነግረዋለሁ። ምንድን ነው የምትነግረኝ አንተ? አይ አረ ዝም ብዬ ነው፣ አትጨነቃኝ። ሮዛ ምንድን ነው እሱ? ኧረ አባዬ ዝም በለው፣ ዝም ብሎ ነው የሚያወራው እሱ። አያይ እሱስ አልመሰለኝም። ግን እሺ ማያ በዚህ ማታ የት ልትሄጂ ነበር? አይ የትም፣ አጋጣሚ ነው። እዚህ ቤት ቆይ ምንድን ነው እየተፈጠረ ያለው? ለማንኛውም ማመሽቷል፣ ወደ መኝታችሁ ሂዱ። ሮዛ ግቢ እና ተኝ፣ ደግሞ ውጭ ያለሽ እባክህ ዝም በል። ማያ በቃ አንቺ ግቢ እና ተኝ፣ መልካም ቀን ያሳልፍሽ። እሺ በጣም አመሰግናለሁ። ወጣ ብዬ በመጣ ምን ሆነሽ ጠበቅሽኝ ደግሞ? ወይ ውዴ በእናትህ ተወኝ፣ በጣም ራሴን አሞኛል። ቆይ ይሄ ሁሉ ነገር ቀን በተነጋገርነው ነው? አንተማ ከኔ ገንዘብን አስፈልጠህ አይደለ እኔ እንዲህ ስሆን ዝም ያልከኝ? እኔ መቼ ገንዘብ አስፈለጥኩኝ? ይሄን ያህል ገንዘብ ቆይ ለምንድን ነው የፈለግሽው? ፈልጌው ነው። ያ ሁሉ ገንዘብ ፈልጌው ነው? ቆይ የደበቅሽኝ ነገር አለ እንደ ሂሩት? እስቲ ንገሪኝ። የሚያስፈራራሽ ሰው አለ እንዴ? ምንድን ነው የምትለኝ? ማን ነው የሚያስፈራራኝ እንዴ? እኔ ምን አውቃለሁ? ለሌሊት ትቃዣለሽ፣ ብር ስጠኝ ትያለሽ። ታዲያ ምንድን ነው ቆይ የተፈጠረው? እኔ የማላውቀው ነገር። አንተ ደግሞ እኔ ሁሌ መጠራጠር አይሰለችህም? ሂሩት ሆን ብለሽ ነገሩን ወደ ጭቅጭቅ እንዲያመራ እያደረግሽ ነው ያለሽው። እኔ አንቺን አልተጠራጠርኩም፣ ልረዳሽ ነው እየፈለግኩኝ ያለሁት። እኔ የጠየቅኩህን ገንዘብ ላለመስጠት እኮ ይሄን ያህል ርቀት መሄድ አይጠበቅብህም። ቆይ አሁን የተናገርኩት ነገር ይሄን ያህል የሚያናድድ ሆኖ ነው?
ይሄን ነገር እኮ ኪሩ ለዳዲ ከነገረው ዳዲ አንጠልጥሎ ነው የሚገለኝ። ወይኔ ጉዴ! ኪሩማ በኔ ጨክኖ እንደዚህ ያደርግ። እስካሁን አልተኛሽም እንዴ? አዎ ለነገ እኮ ስራ እንዳይበዛብኝ እያቃለልኩ ነው። ይልቅ ለምን አንተ አልተኛም? እኔ እንጃ አላውቅም። እንቅልፍ እምቢ አለኝ። የማግዝሽ ነገር አለ እንዴ? አረ የለም ጨርሻለሁ። እስኪ እጅሽን እንዴ። በቃ አንተ ሂድ፣ እኔም ጨርሻለሁ። ምን ነው አስቀየምኩሽ እንዴ? አረ በፍጹም ስለ ደከመኝ ቶሎ ልጨርስ ብዬ ነው። እንደዛ ከሆነማ በቃ እኔ ልውጣ፣ አረብሽሽ። እሺ ምን እየሆንኩ ነው? አንቺ ከዚህ ቤት እስካወጣች ድረስ መቼም ሰላሜን አላገኘም። ይሄን ደግሞ ለዳድና ለማሚ ታስረዳቸዋለሽ። አሪፍ ነገር አስቤልሻለሁ።